በቃሉና መስፍን ተገናኙ። ፊት ለፊት ቆሞ ከዚህ በኋላ እጅህን ካላነሳ የማደርግህን ነገር እኔ አውቃለሁ ይለዋል ማለት ነው። በቃሉም ደግሞ እማግዝህ ከሆነ ላግዝህ እችላለሁ እንጂ እኔ እጅ የለበትም አንተ ድርጅት ውስጥ ምንድን ነው የምትለው እያለ መስፍንም ደግሞ አስጠንቅቆት ይሄዳል። ሜላትን እኔ ያችን ልጅ አግኝቻት ነበር፣ እሷ ጋር እኛ ጋር መስራት ልታግዜን ይገባል ብሎ ቤቲን በድጋሚ ወደ ህይወቱ እያመጣት ነበር። አሀ ውሽማህን ጭራሽ ብለህ እኔ ድርጅት ውስጥ አመጣሃት ወይ በማለት ሜላትም እየተናደደች እና እየተበሳጨች ትገኛለች ማለት ነው። ኤላ ሀና ቀጥራይ ነበር እመጣለሁ ብላ እንገናኝ ብላኝ እንዴት እንደዚህ ትሰራኛለች? እኔ እሷን በወደድኳትና ባፈቅርኳት እሷ ግን እኔ ማግኘትም ሆነ ማየትም አትፈልግም እያለ ስልክም አታነሳም እያለ ለአሲር ይነግረዋል። አሲርም ደግሞ እረ ተረጋጋ ኤላ እያለ ቢነግረውም አልሰማ ይላል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እንደተለመደ ይዤላችሁ የመጣሁት ኖላይቶችን ነው ማለት ነው። የኖላይቶች ጉዳይ እንደቀጠለ ነው። ኤላ እንግዲህ በድጋሚ ልቡ ተሰብሮ እየተናደደና እየተበሳጨ ይገኛል ማለት ነው። ይህንንም የሆነበት ምክንያት ምንድን ነው? እንዴት እንደዚህ ታረገኛለች? ካልፈለገች ሀና አልፈልግም አትለኝም ወይ? እሷ ግን እኔን እያስበለበለችና እያጉላላችኝ መጫወቻው አረገችኝ፣ አንሻንጉሊቷ አድርጋኛለች ብሎ ሲለው አሲርም ስለ ሀና እያወራህ ነው አይደል? ሀና ሰው መናቅም ሆነ እንትንም ማለት አትችልም። ተረጋጋ፣ ረጋ ብለህ ማሰብ አለብህ እንጂ እንዴት እንደዚህ ትላለህ ብሎ ሲለው አሲርም ጋር ይጋጩና ኤላ ተናዶ አሲርም ደግሞ እንዴት እኔን ተወዳታለህ ትለኛለህ ይልና አሲርም ወደ ቦታው ይመለሳል እየተናደደ። መስፍንና በቃሉ ይገናኙና ስለ ድርጅቱን ሲያወሩ ቤቲም ቶሎ ነኝ እፈልግሻለሁ ብሎ ቤቲም ደግሞ ያው ሽማሽ ምክንያቱም በጣም ሳያቅብን ሳይነቃብን አልቀረም። እኔና አንቺ አብረን እንደምንሰራ ድርጅቱ ላይ እኛ እንዳለንበት ያውቃል መስሎኛል። ስለዚህ አንቺ መፍትሄ ማድረግ አለብሽ ብሎ ይላታል ማለት ነው። እሷም ደግሞ ምን ማለት ነው እንዴ? እንዴት ሊሆን ይችላል? ይሄና ሊሆን አይችልም በፍጹም እያለች ትነግረዋለች። እሱም ደግሞ አድርገዋታል። ምክንያቱም አሁን አንቺ ነሽ እዚህ ጋር ቁመሽ ሁሉን ነገር ማስተካከል እያለብሽ ይላታል። አብረሽ አሁንም እንገናኝ ትይውና እንደበቀደሙ ሻይ ቡና እያላችሁ ያኔ ምን እንደማረገው እኔ አውቃለሁ፣ ቀድሞ ሳይገለኝ መግደል አለብኝ መቅደም አለብኝ እያለ ይነግረዋል። ወይዘሮ ሜላትም መስፍንና ሜላት ተገናኝተው ሊታረቁም ግን በድጋሚ ተጣልተዋል። ምክንያቱም ቁርስ እየበሉ እያለ ስታወራ የነበረው ስለ ኖላዊ እያወሩ እያለ ከዛም በኋላ መስፍን ስለ ድርጅታቸው አወዳደቅ በቃሉን አግኝቼ ዛተብኝ። ምክንያቱም እከታተለዋለሁ ሲላት በፍጹም ይሄማ ሊሆን አይችልም፣ ከተከታተልከው እኮ በቃሉ ነው ያቅብሃል። እንደዚህ ማድረግማ በፍጹም አንችልም። እያንዳንዱ ነገር ምን እንደምናረግ በቃሉን አንተ አታውቀውም። እንደምትከታተለው ሆን ብሎ ያውቃል። ስለዚህ ተረጋግተን ማሰብ አለብን እያለች ትነግረዋለች ለመስፍን። መስፍንም ደግሞ ካልሽም ችግር የለም ሁሉንም ነገር እኔ አስተካክለዋለሁ እያለ ሲላት እሷም ግራ ስለገባት በፍጹም ይሄ ሊሆን አይችልም፣ እንዴት ሊሆን ቻለ? ይሄ አስመሳይ እሱ ነው እንደዚህ የሚያደርገው፣ ድርጅቴን ሌላ ሰው ማንም እንደዚህ ሊያደርገው አይችልም እያለ ግራ ይገባዋል። መስፍንም ያችን ልጅ በድጋሚ እንዳገኛትና አብረው ተገናኝተው እነሱ ድርጅት ውስጥ ሊያስገባት ስራ እኔ ያስቀጠርሻለሁ እኔ ጋር ትቀጠሪያለሽ ሲላት ቤቲም የበቃሉ ጠበቃ ስለሆነች እሺ ትላለች። በቃሉም እሱን አይደለ የምፈልገው፣ ሂደሽ አብረሽ እሺ ብለሽው ትሰሪያለሽ፣ እያንዳንዱ መረጃ ትነግርኛለሽ፣ ያኔ የያዙትን ሁሉ እንቀማቸዋለን፣ ምንም ችግር የለም እያለ ይላታል። እሷም ደግሞ እሺ በቃ ይሄን ካልከኝ ምንም ችግር የለው ካልከኝ የስራ እድሎችሽን በሙሉ ወስደሽ ትሰጪዋለሽ ዶክሜንቴሽን ስላላት መስፍንም አንድ ቦታ ይቀጣጠሩና ዶክሜንቴሽን ስጪ ስላላት ይሰጣታል። ከዛ ሄደው በተገናኘችበት ሰዓት ላይ አሁን ለሜላት ቢሮ ወስዶ እያንዳንዱ ነገር
አቶ መስፍን ያቺ ልጅ እኛ ጋር የምትሰራው ሰራተኛ ማናት? በቃሉን ጠንቅቃ ታውቃለች በደንብ ያኔ ትከታተልልናለች፣ ለኔና ለአንቺም ደግሞ ጥሩ ትሆናለች ብሎ ሲላት ማናት? ያቺ ልጅ ናታ። የቷ? ያቺ አንተ ጋር ቁርስ ምናምን ስበሉ ስትጎራረሱ የነበራችኋት ስትለው፣ አዎ እሷ ናት፣ ሌላ ማንም የለም ሲል፣ እንዴት ሊሆን ይችላል? በፍጹም እሷማ ልትሆን አትችልም። ይሄማ ችግር አለ። እንዴት እንደዚህ ትላለህ? እንዴት እሷን ልታደርጋት ቻልክ? በፍጹም አይሆንም እያለች ወይዘሮ ሜላትም እሪ ትላለች። አርጌዋለሁኝ፣ እሷ ከኛ ጋር ትሰራለች ስራዋን እየሰራች፣ ምክንያቱም እኛን ታግዛለች ሲላት፣ ሜላትም እብድ ሆና መስፍንን ከዚህ በኋላ ውጣልኝ፣ በህይወቴ ውስጥ አንተ መታህ ነው እንደዚህ እያደረክብኝ ያለኸው፣ ከህይወቴ ውጣልኝ ብላ በጣም ትጮህና ትቆጣዋለች። ወይዘሮ ሜላትም አሁን ላይ አንዴ ሰው አንዴ አውሬ ቢያረጋትም እየተናደደችም ቢሆን እያንዳንዱ ነገር፣ ምክንያቱም የሚያናድ ነገር እየተሰራባት በዙሪያዋ ህይወቴ ሁሉ ተመሰቃቅሏል። በዛ ላይ ደግሞ ብዙ ነገር ልጅነቴን ሁሉ የጨረስኩበት የልፋቴ ነው ድርጅቴ እያለኝ ብትናገርም፣ ምክንያቱም ይህን ያደረገብኝን መድረስ አለብኝ ተከታትዬ እያለች ምላሴ ትነግረዋለች። ምላሴም ደግሞ ተረጋጊ፣ አሁን እኮ እኔ ማንም የለኝም ባዩሽ ነበረኝ ወይኔ እያለች ሜላት አይዞሽ እያለች ከጎን የምታጽናናኝ፣ አንተ እንኳ ተረዳኝ፣ እሷማ ብትኖር ያንቺን ውድቀት እንጂ ያንቺን ከፍታ እኮ አታይም እያለ ሲነግራት፣ እሷም ትናደድና ምላሴ ባክህ እንደዚህ አትበለኝ፣ ምን እያልክ ነው? እንዴት እንደዚህ ትለኛለህ? እሷ እኮ ብዙ ነገር ነበረች እያለኝ እያለቀሰች ትነግረዋለች። ሀና ወደ ደሴ አባቷ ጋር ለመሄድ ወሰነች። ምክንያቱም እዚህ ምንም እየተመቸኝ አይደለም ብላ ለሰላም ስነግራት፣ ሰላምም ደግሞ አይሆንም፣ እንዴት ትሄጃለሽ? ከኛ ጋር ነው መሆን የምትችዩ፣ በፍጹም። ምክንያቱም ሰላምም ጋር ትነጋገርና ትታ ትወጣለች። ከዛም በኋላ ሰላም ምላሴ አሁን እቅድ ያምጣ፣ ሀናን ምንም ብለን እናስቀራት፣ እሷ ሄደች ማለት እኔ እዚህ ቤት የምኖር አይመስለኝም ሀናን አጥቼ እያለች ትነግረዋለች። እሱም ደግሞ ችግር የለም እኔ ሁሉን ነገር አስተካክለዋለሁኝ እያለ ይነግራታል። በዚህ ሰዓት ላይ እሷም እየተናደደችና እየተበሳጨችም ቢሆንም ሀና አሁን ላይ ለኢዝራም ሆነ ለአሲር እንደዚሁም ደግሞ ለኤላም ሆነ ከሶስቱም አንድ አልሆነችም። አሲርም አፈቅራታለሁ ብሎ ሆን ብሎ ተነስቷል። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።